የሰማዩ ንጣፍ በድንገት ተቀደደ። ያ የሌሊት ጸጥታ በሰከንዶች ውስጥ ወደ ምድራዊ ሲኦልነትም ተቀየረ። የዩናይትድ ስቴትስ የጦር አውሮፕላኖችና ሚሳኤሎች ልክ እንደ ክረምት ናዳ በኢራን ምድር ላይ ወረዱ። ይህ ተራ ጥቃት አልነበረም። የኢራንን ወታደራዊ የጀርባ አጥንት ለመስበር የታለመ ሰማዩን በባሩድ ጭስ ያፈነ የታሪክ ትልቅ ቁጣ እንጂ። አሜሪካ በአንድ ሌሊት ብቻ 90 የሚሆኑ ወታደራዊ ስፍራዎችን አመድ አደረገች። የአየር ማረፊያ መሮጫ መንገዶች ሲሰነጠቁ፣ የሚሳኤል ማስወንጨፊያዎች በእሳት ሲጋዩ የሚያሳዩ ምስሎች ዓለምን በድንጋጤ አነዋወጡ። የባሕረ ሰላጤው ውሃ አሁን የሚታወቀው በቅዝቃዜ ሞገዱ ሳይሆን በላዩ ላይ በሚንቀለቀለው የነበልባል ደመና ነው። የአሜሪካ ማዕከላዊ እዝ ይህንን ኦፕሬሽን የማያዳግም እርምጃ ሲል ጠርቶታል። ጥቃቱ ያነጣጠረው በኢራን ደቡባዊ የባህር ዳርቻ ላይ በሚገኙ ስትራቴጂካዊ ከተሞች ላይ ነበር። ከሆርሙዝ የባህር ወሽመጥ እስከ ኦማን ባሕረ ሰላጤ ድረስ ያለው ቀጠና በአሜሪካ ሚሳኤሎች ተናውጧል። ባንደር አባስ፣ ቻባሃር እና ኮናራክ የተሰኙት የወደብ ከተሞች የጥቃቱ ቀዳሚ ሰለባ ሆኗል። በቻባሃር ከተማ የኤሌክትሪክ ኃይል ተቋርጦ ሕዝቡ በጨለማ ውስጥ ሲዋጥ፣ የባህር ትራፊክ መቆጣጠሪያ ግንብ በከባድ ሚሳኤል ተመቷል። በኢራን ሻህር አየር ማረፊያ ላይ በደረሰው ድብደባ አንዲት የእሳት አደጋ ሰራተኛ ሕይወቷ ሲያልፍ በመላው ሀገሪቱ ቢያንስ 14 ሰዎች መገደላቸውና 78 ሰዎች መቁሰላቸው ታውቋል። ይህ ትልቅ ትራጄዲ ገና ጅማሮ እንደሆነ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቱርኩ የኔቶ ጉባኤ እንደወጡ ለዓለም ያስተላለፉት መልእክት እጅግ አስደንጋጭ ነበር። ፕሬዝዳንቱ ለሳምንታት ተስፋ ተጥሎበት የነበረውን ጊዜያዊ የሰላም ስምምነት አብቅቶለታል ሲሉ በይፋ አወጁ። ለእኔ ሁሉም ነገር አልቋል፣ ከእነዚህ ሰዎች ጋር መደራደር የጊዜ ብክነት ነው ያሉት ትራምፕ የኢራናውያንን ታማኝነት የሌላቸውና የታመሙ ሰዎች ሲሉ ወርፈዋቸዋል። ትራምፕ አክለውም አሁንም ጥቃቱን ከቀጠሉ ነገሮች ይበልጥ የከፉ ይሆናሉ ሲሉም ዝተዋል። ይህ ቁርጠኝነት የተሞላበት ንግግር ዓለምን ወደማይቀረው ታላቅ ጦርነት እየገፋት እንደሆነ ግልጽ ማሳያ ነው። አሜሪካ የኢራንን የሲቪል መሠረተ ልማቶች፣ የኤሌክትሪክ ጣቢያዎችና የውሃ ማጣሪያ ፋብሪካዎችን ጭምር የመምታት ፍላጎት እንዳላት ፕሬዝዳንቱ በይፋ ተናግረዋል። ኢራንም ለዚህ የብረት ናዳ የሰጠችው አጸፋ እጅግ ኃይለኛ ነበር። የቴህራን ተዋጊዎች ጥቃቶቻቸውን ወደ አጎራባች ሀገራት በማስፋፋት ባህሬን፣ ኩዌትና ኳታርን ኢላማ አደረጉ። በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል ጠቅላይ መምሪያ አቅራቢያ የሳይረን ድምፅ ለ2 ጊዜያት ሲጮህ ዜጎች በከፍተኛ ድንጋጤ ውስጥ ወደ መጠለያዎች ተሰደዱ። ኩዌት በበኩሏ 2 ባለስቲክ ሚሳይሎችና 13 ድሮኖችን መታመጣሏን ብታሳውቅም የኢራን ድሮኖች ግን የኤሌክትሪክ መስመሮችን በመበጣጠስ የሀገሪቱን የተወሰነ ክፍል በጨለማ ውስጥ ዘፍቀውታል። የኢራን አብዮታዊ ዘብ አሜሪካ ካጠቃች እኛም የአጸፋውን እንመልሳለን፣ የማስፈራራት ዘመን አብቅቷል በማለት ጦርነቱን ወደ መላው መካከለኛው ምስራቅ የማስፋፋት ጀብዱ ውስጥ መግባታቸውን አብስሯል። ይህ ታላቅ ፍልሚያ የሚካሄደው የዓለም ኢኮኖሚ አንገት በሆነችው ሆርሙዝ ላይ ነው። የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ የሚያልፍበት ይህ ጠባብ ወሽመጥ አሁን የሞት ጥላ አርፎበታል። ኢራን የወሽመጡን ቁጥጥር በእጇ ለማድረግ መርከቦች ከኔ ፈቃድ ውጪ እንዳያልፉ ስትል፣ አሜሪካ ግን ይህንን የባህር ላይ ነጻነት የሚጋፋ ተግባር በኃይል ለመቀልበስ ወስናለች። በባህሩ ላይ 3 የንግድ መርከቦች በጥይት መመታታቸው የነዳጅ ዋጋን በዓለም ገበያ ላይ ልክ እንደ ሚሳኤል እንዲያሻቅብ አድርጎታል። የብሬንት ነዳጅ ዋጋ በአንድ ጀንበር ከ6 በመቶ በላይ አሻቅቧል። ይህ ማለት ደግሞ በኒውዮርክና ቶኪዮ ከፓሪስ እስከ ቤጂንግ ያለው የኑሮ ውድነት ወደማይቀረው ማኅበራዊ ቀውስ ያመራል ማለት ነው። የትራጄዲው ሌላኛው ገጽታ ደግሞ በኢራን መንፈሳዊ መሪ አያቶላ አሊ ካሚኒ የቀብር ሥነ ሥርዓት ላይ ታይቷል። የካቲት 28 ቀን በጦርነቱ የመጀመሪያ ቀን በአሜሪካና በእስራኤል ድንገተኛ ጥቃት የተገደሉት የመሪው አስክሬን በኢራቅ ናጃፍ ከተማ በመቶ ሺዎች በሚቆጠሩ ጥቁር የለበሱ ሐዘንተኞች ታጅቧል። የሐዘንተኞቹ ጩኸትና በቀል የሚለው ድምፅ ከጦርነቱ አውድማ ከሚሰማው የመድፍ ድምፅ ጋር ተደባልቋል። አዲሱ የኢራን መሪ አያቶላ ሞጅተባ ካሚኒ እስካሁን በአደባባይ አለመታየታቸው ደግሞ የጀብዱን ታሪክ ምስጢራዊ አድርጎታል። መሪው በአባታቸው ላይ በተሰነዘረው ጥቃት ቆስለዋል ተብሎ ቢገመትም በምስጢር ሆነው ጦርነቱን እየመሩ እንደሆነ ይታመናል። ይህ የመሪው መሰወርና የሀገሪቱ የቁጣ ድባብ ኢራንን ይበልጥ ወደ አደገኛ ውሳኔዎች እየገፋፋት ነው። ኢራን በአሜሪካ ላይ የጣለችውን የነዳጅ ሽያጭ እገዳ በድጋሚ በማንቀሳቀስ የሀገሪቱን የኢኮኖሚ የደም ስር ለመቁረጥ ወስናለች። ለጥቂት ሳምንታት በዶላር ነዳጅ የመሸጥ ዕድል አግኝታ የነበረችው ኢራን አሁን ዳግም ወደ ድህነትና ወደ ጥቁር ገበያው ተመልሳለች።
ይህ ደግሞ በሀገሪቱ ውስጥ ያሉ ጽንፈኛ ኃይሎች በሰላም ድርድር ላይ ያላቸውን እምነት እንዲያጡ አድርጓቸዋል። በኢራን አመራር ውስጥ አሁን ሁለት ጎራዎች ተፈጥሯል። ጦርነቱን እስከ መጨረሻው ገፍተው ወሽመጡን ለመቆጣጠር የሚፈልጉ ጀብደኞችና የኢኮኖሚ እፎይታ ለማግኘት የሰላም ስምምነቱን የሚደግፉ ፖለቲከኞች። የትራምፕ ንግግር ግን ለእነዚህ ፖለቲከኞች የነበራቸው ተስፋን አጥፍቶታል። የአሜሪካው ማዕከላዊ እዝ የለቀቀው ምስል የጥቃቱን ኃይለኛነት በግልጽ ያሳያል። አውሮፕላኖች ከመርከቦች ላይ ተነስተው የኢራንን የአየር ክልል ሲጥሱ፣ የሚሳኤል መከላከያ ስርዓቶች እነሱን ለማቆም ሲታገሉ የታየው ትዕይንት ልክ እንደ ሲኒማ ፊልም አስፈሪ ነበር። በሰሜናዊው ኢራን በአቃላ ከተማ አቅራቢያ የሚገኝ የባቡር ድልድይ በአሜሪካ ሚሳኤል ሲጋይ የትራንስፖርት መስመሩ ተቋርጧል። የአብዮታዊ ዘቡም ወደ መሪው የቀብር ስነ ስርዓት የሚወስዱ ሁለት ድልድዮች መመታታቸውን አስታውቋል። ይህ ማለት አሜሪካ ጦርነቱን ወደ መላው የኢራን ግዛት እያስፋፋች ነው ማለት ነው። በመካከለኛው ምስራቅ የሚነሳው ጭስ ዓለምን በጭንቀት ወጥሮታል። የሆርሙዝ ወሽመጥ ከተቆለፈ ዓለም በጨለማ ውስጥ ትወድቃለች። ኢንዱስትሪዎች ይቆማሉ። የሰው ልጅም ወደማይቀረው ረሃብና መከራ ይገባል። የዛሬው የኃይል ልውውጥ መጨረሻ ወዴት ይሆን? አሜሪካ የጀመረችውን ሥራ ትጨርሳለች ወይንስ ኢራን ያላትን የጥፋት ኃይል ተጠቅማ ዓለምን ታንቀጠቅጣለች? ይህንን ጊዜ ብቻ የሚመልሰው ቢሆንም አሁን ግን ታሪክ በእሳትና በደም እየተጻፈ ነው። ኃያላኑ ሀገራት በአንካራ የቅንጦት አዳራሾች ውስጥ ሆነው የጦርነት ውሳኔ ሲያሳልፉ፣ በመሬት ላይ ያለው ንጹሕ ሕዝብ ግን የሚሳኤል ድምፅን በጭንቀት ይቆጥራል። የዛሬው ጀብዱ ወደ ትልቅ ትራጀዲም ተቀይሯል። የሰላሙ ጧፍ ጠፍቶ የጦርነት ነበልባል ነግሷል። እናንተስ ምን ታስባላችሁ? ይህ ጦርነት ወደ ሦስተኛው የዓለም ጦርነት ያመራ ይሆን ወይንስ የነዳጅ ዋጋ መናር ኃያላኑን ወደ ጠረጴዛው ይመልሳቸዋል? በአንካራ የሚገኙት ግዙፍ የድንጋይ ግንቦችና የወርቅ መጋረጃዎች በመካከለኛው ምስራቅ ከሚሰማው የጩኸት ድምፅ ርቀው ይገኛሉ። እዚያ በቅንጦት አዳራሾች ውስጥ በዓለም ላይ ተጽዕኖ ፈጣሪ የሚባሉት መሪዎች በምቾት ወንበሮቻቸው ላይ ተቀምጠው የወይን ጠጅ እያጣጣሙ የሰው ልጅን ዕጣ ፈንታ ይወስናሉ። ለዶናልድ ትራምፕ ይህ ጦርነት ሌላኛው የንግድ ድርድር ወይንም ሥራ የመጨረስ ጉዳይ ብቻ ነው። ነገር ግን በደማስቆ በቴህራንና በኩዌት ጎዳናዎች ላይ ያለው እውነታ ግን ፈጽሞ የተለየ ነው። እዚያ ባሩድ አየሩን አፍኖታል። የሳይረን ድምፅ እንቅልፍ ነስቷል። የንጹሐን ደም ደግሞ አቧራማውን ምድር አርጥቦታል። ይህ በኃያላን ሀገራት መካከል ያለው የጥቅም ፍጭት በመሬት ላይ ያለውን ሕዝብ የሞትና የሕይወት ቁማር ሰለባ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንካራ በነበሩበት ወቅት የሰጡት አስተያየት ለዓለም አቀፍ ዲፕሎማሲ ምንም አይነት ግድ የሌላቸው መሆኑን በድጋሚ አሳይቷል። ስፔንን የማትረባ አገር በማለት ከሀገሪቱ ጋር ያለውን የንግድ ግንኙነት ለማቋረጥ መወሰናቸውንና ግሪንላንድን ለመግዛት ያላቸውን አባዜ በድጋሚ ማንሳታቸው የኔቶን አባላት ሳይቀር በጭንቀት እንዲታወኩ አድርጓል። ትራምፕ በአውሮፓውያን ላይ ያላቸው ቁጣ የመጣው በኢራን ላይ ለወሰዱት ኃይለኛ እርምጃ በቂ ድጋፍ ስላልሰጡኝ በሚል ሲሆን፣ ይህ ደግሞ በምዕራባውያን መካከል ያለውን አንድነት ክፉኛ አልናግቶታል። ኃያላኑ በውስጥ ሽኩቻና በንጥቂያ ስሜት ሲዋጡ፣ በመካከለኛው ምስራቅ ግን ሚሳኤሎች ያለ አንዳች ርኅራሄ መውረዳቸውን ቀጥሏል። ኢራን ውስጥ ያለው ትራጄዲ ይበልጥ እየከፋ መጥቷል። የኢራን ጤና ሚኒስቴር እንዳስታወቀው ባለፉት 2 ቀናት በተሰነዘሩ የአሜሪካ የአየር ጥቃቶች ቢያንስ 14 ሰዎች ተገድለዋል፣ 78 ደግሞ ቆስለዋል። እነዚህ ሰዎች ወታደሮች ብቻ አይደሉም። በመኖሪያ አካባቢያቸውና በሥራ ገበታቸው ላይ የነበሩ ንጹሐን ዜጎች ጭምር ናቸው። አሜሪካ በኢራን ሰሜናዊ ክፍል የሚገኘውን የባቡር ድልድይ መምታቷና ወደ መሪው የቀብር ሥነ ሥርዓት የሚወስዱ መስመሮችን መቁረጧ ጦርነቱ ምን ያህል መዋቅራዊና ስነ ልቦናዊ ጉዳት ለማድረስ የታለመ መሆኑን ያሳያል። ሕዝቡ መሪውን ለመቅበር በሚያደርገው ጉዞ ላይ እንኳን ሳይቀር የሚሳኤል ስጋት ማንዣበቡ የጀብዱን ታሪክ ወደ ከፋ ትራጄዲ ቀይሮታል። በሌላ በኩል የሆርሙዝ የባህር ወሽመጥ የዓለምን ትንፋሽ ጨምቆ እንደያዘ ይገኛል። ሳውዲ አረቢያ ወዲያን የተሰኘች ግዙፍ የነዳጅ ጫኝ መርከቧ በጥቃቱ ተመታ እንደነበር ብታረጋግጥም የሰራተኞቿን መትረፍ ግን ከሞት አፋፍ እንደመመለስ ተቆጥሯል። ኳታር በበኩሏ የኢራንን ጥቃት ለዓለም አቀፍ ኃይል ደህንነት የተደቀነ አደገኛ አደጋ ስትል ገልጸዋለች። ቴህራን ለጋሾቿንና ለገበያ መዳረሻዎቿን በሰላም መንገድ ከማስተናገድ ይልቅ ወሽመጡን እንደ ፖለቲካዊ መሳሪያ ለመጠቀም መወሰኗ ለዓለም ኢኮኖሚ የመጨረሻው መርዶ ሊሆን ይችላል። የነዳጅ ዋጋ በሰከንዶች ውስጥ አሻቅቦ የዓለምን ገበያ ሲያናውጠው፣ ኃያላኑ ግን አሁንም በኃይል የበላይነት ላይ ተጠምደዋል። ትራጄዲው የሚጀምረው እዚህ ጋር ነው።
የአውሮፓ አቪዬሽን ደህንነት ኤጀንሲ አውሮፕላኖች በኢራን እና በኢራቅ ሰማይ ላይ እንዳይበሩ የጣለው እገዳን ማራዘሙ ቀጠናው ከዓለም ተገልሎ እንዲቆይ አድርጎታል። በባህሬን የሳይረን ድምጾች ለሶስተኛ ጊዜ ሲጮሁ፣ በኩዌት ደግሞ የኤሌክትሪክ መስመሮች ተበጣጥሰው ህዝቡ በጨለማ ሲዋጥ ጦርነቱ ወደ እያንዳንዱ ቤት የገባ መከራ ሆኗል። የኢራን የፓርላማ አፈ ጉባኤ መሐመድ ባከር ጋሊፓፍ የማስፈራራትና የንጥቂያ ዘመን አብቅቷል በማለት የተናገሩት ንግግር ሀገሪቱ እስከ መጨረሻው የደም ጠብታ ድረስ ለመዋጋት መወሰኗን ያሳያል። ይህ ደግሞ በሁለቱም ወገኖች መካከል ያለውን የሰላም ተስፋ ጭላንጭል እንኳን ሳይቀር አጥፍቶታል። በናጃፍ ከተማ እየተካሄደ ያለው የአያቶላ አሊ ካሚኒ የቀብር ስነ ስርዓት ደግሞ የቁጣ ማዕከል ሆኗል። በመቶ ሺዎች የሚቆጠሩ ሰዎች በቀል በሚል ጩኸት አደባባዩን ሲያናውጡት አዲሱ የኢራን መሪ አያቶላ ሞጅታባ ካሚኒ በአደባባይ አለመታየታቸው ከፍተኛ ምስጢር ሆኗል። መሪው በጥቃቱ ቆስለዋል የሚለው ወሬ በህዝቡ ዘንድ ከፍተኛ የቁጭት ስሜትም ፈጥሯል። ይህ ስሜታዊነትና ፖለቲካዊ ውጥረት ተደባልቆ መካከለኛውን ምስራቅ የባሩድ ማከማቻ አድርጎታል። ትንሿ የካርግ ደሴት በእሳት ስትጋይ የታየው ምስል የኢራን የኢኮኖሚ ህልውና ብቻ ሳይሆን የዓለም የኃይል ሚዛንም አብሮ እየተቃጠለ መሆኑን የሚያሳይ ነው። አሁን ጥያቄው ያለው የአሜሪካና የኢራን መሪዎች እጅ ላይ ነው። ዶናልድ ትራምፕ ቢደራደሩም ጊዜያቸውን ነው የሚያጠፉት በማለት በሩን ሲዘጉት፣ የኢራን ምክትል የውጭ ጉዳይ ሚኒስትር ደግሞ የትራምፕን ንግግር የኃይል ሳይሆን የሽንፈት ምልክት ነው ሲሉ ምላሽ ሰጥተዋል። ይህ የቃላት ጦርነት ወደ ተግባር ተቀይሮ መላውን ዓለም ወደ ሶስተኛው የዓለም ጦርነት ይገፋው ይሆን? የነዳጅ ዋጋ መናር እንዳም የዓለም ንግድ መስተጓጎል ሀያላኑን ወደ ቀልባቸው እንዲመለሱ ያደርጋቸዋል ወይ የሚለው ታሪክ የሚያስተምረን ጦርነት አሸናፊ የሌለው ጨዋታ መሆኑን ነው። የመካከለኛው ምስራቅ ሰማይ በጭስና በደም እየታፈነ ቢሆንም የሰላም ጥሪው ግን አሁንም በንጹሐን ዜጎች አንደበት ይሰማል። ሀያላኑ በአንካራና በዋሽንግተን ምቹ ቢሮዎቻቸው ሆነው ቀጣዩን የሚሳኤል ኢላማ ሲመርጡ፣ በመሬት ላይ ያለው ሕዝብ ግን የሚቀጥለውን የሳይረን ድምፅ በጭንቀት ይጠብቃል። የዛሬው የጀብዱ ጉዞ ፍጻሜ ወደማይቀረው ጥልቁ እየመራን ነው።